ከልብ አመሰግናለሁ። የናታንና የዳጣ ፍቅር የናታንና የዳጣ ፍቅር እንደቀጠለ ነው ማለት ነው። እንደውም እንደኔ ተቀላችሁ በኮሜንት የናታንና የዳጣ ፍቅር ግን አለች ድራማ መሆኑ በጣም ነው የማዝነው አለች። እና ቤቱታ እናቀርባለን የእውነት እንዲያደርጉት ማለት ነው። እንዴ ምንም አይተናነሱ። ስለዚህ የእውነት ያርጉት የምንለው እጅ ላይ ትላላቸው እና ማሮቼ ያው ባለፈው እንግዲህ ቪዲዮ ላይ ጋሽ ደረጀ እያዳመጣቸው ነበር። ከበር ላይ ሆኖ ማለት ከበር ላይ ተለጥፎ ጋሽ ደረጀ እያዳመጣቸው ነበር። እና ናታን እሷ ለምን መጣ ወደ ክላሴ ናታን እዚህ ላይ እኮ መጠንቀቅ አለብን ስትል በቃ ናፍቄሽ እኮ ነው ናፍቅሽኝ በቃ እኔ አልቻልኩም ምናምን ሲላት እኔም እኮ ትናፍቀኛለህ ግን ታውቃለህ እዚህ በጥንቃቄ ነው መሆን ያለበት ስትለው ይሄን እንግዲህ ጋሽ ደረጀ የሰማችሁና በሩን ከፍቶ ገብቶ ግን ጋሽ ደረጀ ጎበዝ ነው አያችሁ ወዲያው ነገሮቹን ወዲያው ቱግ አለማለት ጥሩ ነው ማለት ነው። እና እሱ ናታን ዳጣ ጋር ቁጭ ሊለበረ ብድግ አለ ደንግጦ ማለት ነው። እና ያው ያስነቃሉ ይለይባቸዋል። እና ወዶች እንግዲህ ምንድን ነው ምናምን ሲል እዚህ እኮ ፎጣ ጥፍቶት እኮ ነው በቃ ሊሰርቅ እኮ ነው ሌባ ምናምን ተተተተት ብላ ምላሷ ምሽን ምላስ ነው። ዝሮ እሱን ሰውየውን እንዳያቅ ለማድረግ ሞከሩ። ሰውየው ግን በደንብ ነው የገባው። ማሽ ችግር የለውም ምናምን አለና በቀናት እንፈልግሃለሁ ብሎ ሲል ኤቢ ደግሞ መጣች ማለት ነው። ኤቢ እንግዲህ እንኳን የተፋፋመ ነገር አግኝታ እንደውም እንደውናት ምንድን ነው ምን እያደረጉ ነው? ለምንድን ነው እሱ እዚህ የመጣው? ለላይ ምንም ምንድን ነው ምን አለ ምንም የለ ምናምን አላት። ነጋሽ ደረጀ ምንድን ነው ሲላት ያው ውሃ ደግሞ ገጭ ብላ አፈራን እየበላች ለሰላም አምጪ የተባለችውን አፈር እንግዲህ ውሃ እየበላች ነበርና አባዬን ውሃ አፈር እየበላች ነው አለችው። እንዶች ልጅ እንደው ምን ላርጋት ምናምን ብሎ ሰውየው ወደ እሷ ተንጋግተው ወደ ውሃ ሄዱ ማለት ነው። ውሃን እንግዲህ ውሃዬ ለምንድን ነው አፈር የምትበዩ ሲላት እንዴ አፈር እኮ ይበላል። ማንም ደግሞ አፈር ይበላል ያለች እንዴ ሰላምዬ እኮ ልትበላ አምጪ ተብዬ ነው አለች ማለት ነው። ሰላም እኮ አምሯት ነው እርጉዝ ስለሆነች ነው አላት። እኔም እኮ እርጉዝ ነኝ ብላ ቆጭና እና ያንን ሄደው ገሟት። በኋላ እንግዲህ ናታን ባለፈው አባትሽን አሳየኝ ሲላት ድርጅን አሳይተው ነበርና እንዴ ይሄማ አባዬ ነው ሆንሽ ነው አንቺን አባት ነው እንጂ አልኩሽ ትቀልጃለሽ አይደል ምናምን ብሏት ነበረ። ያው እሱ ቀልድ ነው ትለው ዳጣ ብዙ ጊዜ ቀልድ ስለምታበዛ ቀልድ ነው የመሰለው ማለት ነው። ከዛ እሱ አሁን ግን መጠርጠር ጀመረ። ምክንያቱም ስለ ሲሳይም አታወራም፣ ስለ ድሬዳዋም አታወራም። የተወለደችውም አዲስ አበባ ነኝ ብለዋለች። ብዙ ሚስጥሮችን ስለነገረችው አሁን እሱ መጠርጠር ጀምሯል። እና የጠረጠርኩትን ነገር አትቆጭ እንደሆነ ልንገርሽ ስላት አይ መቆጣት እቆጣለሁ ግን ንገረኝ አለችው። አይ ከተቆጣሽ በቃ ይለፋን ችግር የለውም ሲላት ችግር የለውም በቃ ንገረኝ አልቆጣም ስትለው ጋሽ ደረጀ ጋር እና አንቺ ምንድን ናችሁ? ሁለተኛ ደግሞ ኤቢ ጋር በስንት ዓመት ትበላልጣላችሁ ስላት ምን ነው ሁለታችንን እንጠውሰ ፈልገህ ነው እንዴ ምን እርሜ ከፍ ይበልልህ ዝቅ ይበልልህ አለች ማለት ነው። አንቺ እየቀለድኩ አይደለም እንጃ ኤቢ 22 ቢሆናት እኔ 20 ቢሆነኝ ነው አለች። ያ ማለት ኤቢ ትንሽ ናት ማለት ነው። እና ማርቼ ከዛም በኋላ ነው እንግዲህ ለምንድን ነው ግን ጋሽ ደረጃ አባትሽ ነው ወይ ብለህ ጠየቀኝ ስትለው ባለፈውን ፎቶ አሳይተሽኛል እንደዚህ ስለወደኛ ደግሞ አባዬ ስላንቺ መጥፎ ነገር ሲወራ በጣም ነው የሚናደደው። ከልጆቹ በላይ ከልጆቹ እኩል ሳይሆን ከልጆቹ በላይ ነው የሚወድሽ። ኤቢ ራሱ ስላንቺ ስትናገር ይናደዳል። ሁለተኛ ደግሞ እትዬም ማርታ ወይዘሮ ማርታ ተከራይተንላት ተቤት እናስወጣ ስትለው ራሱ እምቢ ብሏል። ስለዚህ እሱ ላንቺ ያለው ፍቅርና አንቺ ደግሞ ለሱ ያለሽ ፍቅር በዛ ነው ይላታል ማለት ነው። ከዛ እሷም እንግዲህ አይ እኔ ድሬዳዋ ልጅ ነኝ አባቴም ድሬዳዋ ነው እንዲሁም የሆነ ጊዜ ድሬዳዋ አለችው ማለት ነው። ስትዋቸው የውሸት ወደ ሲጀምረው አይ እንግዲህ አባትሽ ድሬዳዋ እንዳልሆነ አውቃለሁ ምናምን አላትና እናትሽ እሳ ግን እንዲህ እናትሽ ሳይሆን አባዬ ግን አለ በቃ አባዬ ግን በሌላ ሰው አልጠረጥረውም። ስለዚህ ጋሽ ደረጀ ያኔ አያደርገውም ብሎ አምኖት ማለት ነው። አስባችሁታል? አሁን ጋሽ ደረጀ ባለበት ሁኔታ የትዳሩ ሁኔታ ምናምን ያው ያሳስቶታል። እንግዲህ ሌላ አሰሪው ሌላ ሆኖበት ነው። ገባችሁ አይደል? ያው ስለጠጣ በሰዓቱ መጠጥ ደግሞ እንግዲህ ወደ ብዙ ስርፋ ነው ይዞ የሚሄደው እና ምንድን ነው ጋሽ ደረጀ ደግሞ አለ ከወይዘሮ ማርታ ውጭ ከማየ ውጭ እንደማይሄድ እርግጠኛ ነኝ አለ። እና ስለዚህ እናትሽ ራሱ ናትም እኮ ነው ሲላት በቃ ሌላ ስርፋ ገብታ በቃ እናቴ እሷ ትሆናለች በቃ በሱ በእርግጠኝነት ሲነግራት በቃ ጅልም እብድም ጅልም ነው ያረጋት ማለት ነው።
ናታን ዳጣን እብድም ጅልም ሆነች። ከዛ ተነስታ ወደ ቤት ሄደች እና ወደ ቤት ስትሄድ ማርታን በቃ አፍጠጣ አየቻት። እንዴ መሆንሽ ነው ብትላት አረግዝም ብላት ያታለሁ። አሁን እሷ ውስጧን እናቴን አብላ አሳምና ነው ማለት ነው። ዳጣዬ ምንድን ነው መሆንሽ ነው ምናምን ስትላት እኔም እስቲ ያኔ እግርሽ ላይ ልተኛና እንደ ጸጉሯን እንደ ማሻሸት ማለት ነው አድርግኝ እንደ ውሃ አለቻት። እሺ ችግር የለውም ነይ ቶሎ በይ ውሃ ተነሽ ያለች እና ውሃ ተነሳች እሷን። ከዛ በኋላ መሆንሻል ደብሮሻል እንዴ እናትሽ ናፈቀችሽ እንዴ ትላታለች። አዎ በጣም ደብሮኛል። እስቲ አንቺን እማዬ ብዬ ልጥራሽ አለቻት። እንዴ እውነትሽን ነው አለቻት። አይ እኔ ችግር የለብኝም እኮ ግን ለአንቺው ምናምን ስትላት አይ ችግር የለውም በቃ እማዬ ብዬ እንድጠራሽ ፍቀጅልኝ አለቻት። እና አሳዝናኛለች ማለት ነው። ጋሽ ደረጀ መናገር አለበት። ሰላምም እየጨቀጨቀችው ነው። ሰላምም አንድ ነገር ከመሆኔ በፊት ሳልወልድ በፊት ንገረኝ እያለችው ነው። እንደውም እኮ እኔ አላረግዝም ነበረ ልጅ መኖሯን ባቅ የአሁኑ እርግዝናዬን አላረግዝም ነበር አለችው። ከሱ ነው የደገመችው እኮ ውየው። ይሄ ጉድ የታወቀ ጊዜ ጋሽ ደረጀ ከዛች ዕለት ከዚች ዕለት መረጉም የታወቀ ጊዜ እና አሁን እንግዲህ የሚታወቅ ይመስለኛል። ምክንያቱም ጋሽ ደረጀ ምንድን ነው ሰላምም አፋጣ ይዘዋለች ማለት ነው። እኔ ታልነገርከኝ ለትዬ እናገራለሁ እያለች አፋጣ ይዘዋለች። በቴክስትም በምንም ሲባል ቴክስቱም ሊወጣ ይችላል እና ሊታወቅ ይችላል ብዬ አስባለሁኝ። ቴክስት አርጋ እንትና ብላበታል። በቃ ንገረኝ ካልነገርከኝ በቃ ብላበታለች። ሰላምም መናገር አለበት። በቅርብ ሰዓት ይፋ እንደሚሆን እርግጠኛ ነን ማለት ነው። የዳጣና የናታን ፍቅር እንግዲህ በዙ ቀጥሏል። መጨረሻ አካባቢ እንግዲህ ናታንን ጋሽ ደረጃ የረሳ መስሎ ግን የረሳን ብልጥ ነው ሰውየው። ናታን እፈልግሃለሁ ብሎ አንተና ዳጣ መካከል ያለው ምንድን ነው አለው። ምንም የለበኝ ምነት ሲለው እኔ አውቃለሁ ሁሉን ነገር ግን አትደብቀኝ እኔ ሰምቻችኋለሁ እኛ ላይ ያላችሁትን ሁሉ ሰምቻችኋለሁ። ስለዚህ ንገረኝ ከዳጣ ፍቅር ይዞሃል ብሎት ነው እንግዲህ ቪዲዮ ያለቀው። እንግዲህ እሱ ያው እንግዲህ አይዋሽም። አሁን የእሱ ገጸ ባህሪ በቃ የሆነ ንባብ የሚወድ የማይዋሽ መልካም ሰው ምናምን ነው እና አሁን እስኪ ዳጣን ምንድን ነው እንኳን አፍቅረሃታል ወይ ብሎ ጠይቆታል። እሱ ምን እንደሚል እንግዲህ አብረን የምናይ ይሆናል። አዎ እናፍቅሬያታለሁ ሊለው ይሆን ወይስ የእነሱ ጉዳይን በሚስጥር እስከ መቼም መዝለቂያም የለውም። አሁን የሚያውቁት ሰላምና ዳጣ ናታን ናቸው። ሶስቱ ናቸው የሚያውቁት ማለት ነው። ሌላው ደግሞ አርጁን ምስኪን ነፈርችን መልጉፍ አፍቅሮ ደውላይ ማለት ነው። አሁን እሷ አርጁን ራሱ በቃ ሞት ሴት ወደዛ ሄድልኝ እኔ አንተ በቃ ለምን ልሞትልሽ እኮ ነው ምናምን አንተ በቃ ሰው አመስለኝም የሆነ በቃ ምናምን በጣም ታዋርደዋለች። እና ናታን ጋር እንደምትዋደድ ናታንን ነው የምወደው እሱም ይወደኛል። ያ ባለፈው እንደዚህ ብላ ወሰፈችለት ማለት ነው። እሱ ናታን እንደሆነ ገለጸችለት እና እሱ ነው ስትለው አይ እሱ አወድሽም እኔ ነኝ የምወድሽ አላት። እኔ የእሱ ያን ሁሉ እያደረግሽኝ እኔ ነኝ የምወድሽ ከኔ በላይ የሚወድሽ ማንም ሰው የለም ማለት አንተ ለእኔ አመጥነኝ በጣም ነው የምታስጠላኝ ምናምን አለችው። በጣም ወረደችበት። አድርጎ እንግዲህ እሱ የሆነ እንላለን ውዶቼ። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ ውስጥ የምንገናኝ። ባይ ባይ።